የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት 50ኛ ዓመት የምስረታ በዓሉን አከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት 50ኛ ዓመት የወርቅ ኢዮቤልዩ የምስረታ በዓሉን ጥር 23 ቀን 2018 ዓመተ ምህረት አከበረ። በክብረ በዓሉ የመክፈቻ ንግግር ያደረጉት የትምህርት ቤቱ ዳይሬክተር ክቡር አባ ዮሴፍ ፍቅረ ማርያም የእንኳን ደህና መጣችሁ ንግግር በማድረግ የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት የምስረታ በዓል በዚህ መልኩ እንድናከብር ፈቀደ እግዚአብሔር ይመስገን ብለዋል። የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት ካቶሊካዊት ቤተክርስቲያን ለዘመናት የገነባችው ታላቅ የሐዋርያዊ አገልግሎት ፍሬ ነው ያሉት ክቡር አባ ዮሴፍ ትምህርት ቤቱን ለ50 ዓመታት በጸጋው የጠበቀ እግዚአብሔር አምላክ ክብር ምስጋና ይግባው ብለዋል። የዕለቱ የክብር እንግዳ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ባስተላለፉት የእንኳን አደረሳችሁ መልእክት ለትምህርት ቤቱ እዚህ ደረጃ መድረስ በቤተክርስቲያን ስም ስላገለገሉ ገዳመ ሲታውያን አባቶች አገልግሎታቸው እግዚአብሔር ይባርካቸው ብለዋል። የካቶሊክ ትምህርት ቤት ለካቶሊካውያን ብቻ የተሰራ አይደለም ያሉት ብፁዕነታቸው ሁሉም የሚማርበትና ተማሪዎች ከቀለም ትምህርት ባሻገር በስነ ምግባርና በሰብአዊነት ታንጸው እንዲያድጉ የሚያደርግ መሆኑን ገልጸዋል። በመጨረሻም ለትምህርት ቤቱ እዚህ ደረጃ መድረስ በጎ ላደረጉና ላገዙ ሁሉ ምስጋናቸውን በማቅረብ እንኳን አደረሳችሁ፣ እንኳን ደስ አላችሁ ብለዋል። የትምህርት ቤቱን የ50 ዓመታት ጉዞ የሚያሳይ የፎቶና የስዕል አውደ ርዕይ ለእይታ መቅረብ የቻለ ሲሆን በቀድሞና በአሁን የትምህርት ቤቱ ተማሪዎች የተለያዩ የኪነ ጥበብ ስራዎች ለፕሮግራሙ ታዳሚዎች መቅረብ ችለዋል። በመቀጠል በትምህርት ቤቱ የ50 ዓመታት ጉዞ ውስጥ አሻራቸውን ላሳረፉ ካህናት፣ ለትምህርት ቤቱ የአስተዳደር ሰራተኞች እንዲሁም የቀድሞ መምህራንና ተማሪዎች እንዲሁም ደግሞ ለክብረ በዓሉ መሳካት አስተዋጽኦ ላበረከቱ አካላት የሽልማትና የእውቅና መስጠት መርሃ ግብር ተካሂዷል። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴን ጨምሮ የትምህርት ቤቱ ዳይሬክተር ክቡር አባ ዮሴፍ ፍቅረ ማርያም፣ የአዲስ አበባ ሀገረ ስብከት የልማት ዘርፍ ኃላፊ አቶ አማን ደግፍ፣ የአዲስ አበባ ሀገረ ስብከት የትምህርት ክፍል ኃላፊ አቶ ታደሰ እንግዳ፣ የገዳመ ሲታውያን ካህናት ወንድሞች፣ ከተለያዩ ገዳማት የመጡ ደናገል እህቶች፣ የቀድሞ የትምህርት ቤቱ ተማሪዎችና መምህራን፣ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል።